ወይ ጉድ! ዛሬ ደግሞ እችን ሁለት ቀን ሳቃች፣ ተጫወተች፣ ተደሰተች ብላችሁ ምን አላችኋት ደግሞ? አቤት እግዚኦ እግዚኦ! የሰው ሳቅና የሰው ደስታ የሚያስከፋችሁ ግን የሚገርመኝ የሰው ልጅ እንዴት የሰውን ሳቅና ደስታ ይመቀኛል? እግዚአብሔር ትዕግስቱን ስጠኝ። ምን ብላችኋት ነው ደግሞ? ምን አርጋችኋት ነው? ምንድን ነው ያደረጋችኋት ነገር? ሰላም እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልኝ እያልኩኝ እንግዲህ ቡራን ፖስት ያደረገው ነገር አለ፣ ሀይሚዬም ፖስት ያደረገችው ነገር አለ። የሆነ ሰው እንግዲህ ሆድ ያባውን ፕሮፋይል ያወጣዋል ይባላል። ማንም የሆነ ነገር ፖስት የምናደርገው ውስጣችን ያለውን ነገር ይገልጽልናል ብለን ስለምናስብ ነው። ብዙ ጊዜ ማለት ነው። ሆድ ያባውን ፕሮፋይል ያወጣዋል ወይም ደግሞ ሆድ ያባውን ብቅል ያወጣዋል ነው የሚባለው። ትክክለኛ አባባል ነው። ለምን ውስጣችን ያለውን ነገር በአፋችን አውጥተን መናገር ሲያቅተን በአባባል መልኩ ፖስት እናደርገዋለን። እና ሀይሚዬ የሆነ ነገር ፖስት አድርጋለች ቲክቶክ ስቶሪዋ ላይ ማለት ነው። ብሩኬም እንደዛው። ብሩኬ በእርግጥ ያው ጠዋት አካባቢ ነው ፖስት ያደረገው፣ እኔ ግን ያየሁት አሁን ነው። እና እነዚህ ሁለት ልጆች ሰሞኑን እንግዲህ ደስ የሚል ሁኔታ ላይ ናቸው። ከብዙ ውዥንብር፣ ከብዙ ችግር፣ ከብዙ ወከባ በኋላ ዛሬ ላይ ደስ የሚል ሁኔታ ላይ ናቸው። ጥሩ ጥሩ ጊዜ እያሳለፉ ነው። እጅግ በጣም ደስ የሚሉ ጊዜያትን እያሳለፉ ነው። አጫጭር ፕራንክ እየተደራረጉ እኛንም ፈታ እያደረጉ እነሱን ፈታ እያሉ እኛንም እያዝናኑን ደክመን ዝለን ስንውል ማታ አረፍ ስንል በእነሱ ቪዲዮ ፈታ እያልን ዘና እያልን ድካማችንን እየረሳን ሀዘናችንን እየረሳን እንዲሁም ደግሞ እነሱን ስናይ የወደፊት አላማ እያቀድን እንደው ስንቶቻችሁ ናችሁ ግን በሀይሚና በብሩኬ ፍቅር ማለት እነሱ ነገ እኔም እንደዚህ አይነት ፍቅር ሊኖረኝ ይችላል እንዲሁም ይኖረኛል ብላችሁ የምትመኙ ወይም ደግሞ እንዲኖራችሁ የምትፈልጉ ስንቶቻችሁ ናችሁ? እውነት ለመናገር ሀይሚና ብሩኬን ስታዩ የእውነት ፍቅረኛ መያዝ አትፈልጉም? ፈልጋችሁ አታውቁም? የእውነት ለፍቅረኛ ለመያዝ አቅዳችሁ ወይስ አስባችሁ አታውቁም? እነሱን የምትከታተሉ እነሱን አይታችሁ ሀይሚና ብሩኬን አይቶ ፍቅር መጫወት የማይፈልግ ሰው አለ ወይም ደግሞ የፍቅር ጓደኛ መያዝ የማይፈልግ ሰው አለ ብዬ አላስብም። ሁላችንም እርግጠኛ ነኝ አለ እንደዚህ አይነት ነገር ማለት በቃ የምንመኘው ነገር ነው። እነሱን የምንከታተል ሰዎች ፍቅር ምን እንደሆነ ከነሱ ስለምናይ ለፍቅር ያለን ቦታ ከፍ ያለ ነው የሚሆነው። ሀይሚዬ ምንድን ነው ፖስት ያደረገችውስ? ምን ለማለት ፈልጋ ነው? ይህን ያለችበትስ ምክንያት ምንድን ነው? እንግዲህ በመጀመሪያ ስቶሪ ያደረገችው ቲክቶክ አካውንቷ ላይ ነው። ብዙ ጊዜ ማለት ነው ቶሎ አይደርስም ፖስት የሚያደርጉት ነገር ማለት ነው። እሷን ከአንድ ሰዓት በፊት ነው። ብሩኬ ግን ትንሽ ጠዋት አካባቢ ነው ፖስት ያደረገው እና ቶሎ የማይደርስ ፕሮፋይላቸውን ተጭነን ካልገባን ብዙ ጊዜ ፖስቱ አይታይም። ቶሎ ልክ እንደሚለቁት ቪዲዮ ቶሎ አይታይም እና ብዙ ሰው ቶሎ አያየውም ፖስት የሚያደርጉትን ነገር። በተለይ ስቶሪ ፖስት እንኳን ያው ስለሚደርሰን እያንዳንዳችን ችግር የለውም። ስቶሪ ግን አይደርስም እና ሀይሚዬ እንግዲህ ምን አለች? የጀርባ ቅማል እኮ ሁሌም ከጀርባ ነው። በጣም ቦምብ የሆነ ንግግር ነው። ቦምብ እንግዲህ ምን ለማለት ፈልጋ ነው? አንዳንድ ጊዜ ጠላቶቻችን ፊት ለፊት አይደለም የሚመጡት፣ ከጀርባችን ነው የሚመጡት። ምንም ባልጠበቅነው መንገድ፣ ባልጠበቅነው መልኩ፣ ባልተዘጋጀንበት ድንገት መጥተው ያልጠበቅነው ሰው ከጀርባችን መጥቶ ይወጋናል። የጀርባ ቅማል ምንጊዜም ከጀርባ ነው እኮ። ስለዚህ አሁንም ቢሆን ተደብቆ ሀይሚን የሚያስጨንቅ ሀይሚን የሚያስከፋ ነገር የሚናገር አለ። የጀርባ ቅማል እኮ ሁሌም ከጀርባ ነው ማለት ሁሌ ተደብቃችሁ ነው። ለምን ፊት ለፊት መታችሁ አትናገሩኝም? ለምን ፊት ለፊት አትመጡም? እኔን አትገጥሙኝም?
ለምን ከጀርባዬ ከኋላዬ ለምን ነው እንግዲህ። ስለዚህ ይችን 2 ቀን ለምን ሳቀች ለምን ተደሰተች ብላችሁ ቅናት አንገብግቧቸዋል። የእውነት በጣም እኮ ነው የሚገርመው። ይቺ ብላቴና ታዳጊ ናት። ብታጠፋ እንኳን እንዳላየ አየት አድርገን እንለፋት። ምክንያቱም ልጅ ናት ገና። እንዴ ምንድነው እንደዚህ ሰው ላይ ትኩረት ማድረግ? እና በጣም ነው የገረመኝ እውነት። አንዳንድ ጊዜ በእርግጥ ይሄ ብዙ የሚጻፈው ኮሜንት በየኮሜንቱ ስር የሚልከሰከሱ ምናምን አይደለም። ከኋላ በስነ ስርዓት የሚጎነትላለች ያለች ልጅ። ምክንያቱም ይሄ ኮሜንታተሩ ምኑ አይደለም። ስለዚህ እረፉ፣ ተዋቸው፣ ይስሩ። በቃ አትጎንትሏት። አሁንም የሆነ የተደበቀ ሀይሚን የሚጎነትል ሰው እንዳለ ነው የተረዳሁት አሁን ላይ ሰሞኑን ፖስት ከምታደርገው ነገር ማለት ነው። እና ብሩኬ ደግሞ ደግነት ገደብ ይፈልጋል። ምን ለማለት ፈልጎ ነው? አንዳንድ ጊዜ ከልክ ያለፈ ደግነት ዋጋ ያስከፍላችኋል። ለምን? እናንተ በየዋህነት በመልካምነት ብዙ ነገር ልታደርጉ ትችላላችሁ። ራሳችሁን በሚጎዳ መልኩ ካደረጋችሁ ይሄ ደግነት አይደለም እና ደግነት ገደብ ይፈልጋል። እውነት ነው። ከልክ ያለፈ ደግ መሆን የለብንም። ሁሉም ነገር በአግባብና በትርጉም በምክንያት መሆን አለበት እና ብሩኬም ሀይሚም አይዟችሁ። ለእንደዚህ አይነት ነገር ደግሞ ቦታ አትስጡ። በቃ ዝም ብሏቸው። እናንተ ወደፊት ብቻ ስራችሁን ብቻ ስሩ። በቃ ለእነሱ ቦታም ፊትም አትስጧቸው። እናንተን አንድ ሰው 2 ሰው ቢጠላችሁ ከብዙ ስንዴ መሃል 1 እንክርዳድ 2 እንክርዳድ አይጠፋምና ትንሽ እንክርዳድ አይጠፋምና እነሱን ትታችሁ እናንተ ወደፊት ብቻ ስራችሁን ብቻ እድገታችሁን ብቻ። እንደዚህ እናንተን እየመጡ ለሚተቹ ሰዎች መልስ መስጠት አይጠበቅባችሁ። እናንተ ሁሌም ወደፊት ይሄ እናንተን የሚጎነታትሉትን እናንተን ጠጋ ብለው አይንኳችሁ እንጂ የፈለጓቸውን ያድርጉ፣ የፈለጋቸውትን ይበሉ፣ የፈለጉትን ይበሉ። ተዋቸው በቃ። እናንተ ስራችሁን ስሩ እና በጣም ነው የገረመኝ እውነት በስማም። እና አሁን ደግሞ ያው ሁኔታ ላይ ናችሁ፣ ደስ የሚል ሁኔታ ላይ ደስ የሚል ጊዜ ላይ ናችሁ። ምቀኛው ይበዛል እና መጥቶ እናንተን የሆነ ነገር ባለ ቁጥር ለእናንተ ደግሞ ጀመር ዝም ስትሏቸው ዝምታ በራሱ መልስ ነው። ዝምታ። በተረፈ በጣም እንወዳችኋለን፣ እናከብራችኋለን። ምንጊዜም ቢሆን ከጎናችሁ ነን እኛ። ደህና ሁኑልኝ ውዶቼ ማሮቼ። ሰብስክራይብ አድርጉ፣ ላይክ አድርጉ።